በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 27 ዓመታዊ የመድኃኔዓለም አምላካችን መታሰቢያ። ሰላም ጤና ይስጥልን። የተወደዳችሁ ኦርቶዶክሳውያን በያላችሁበት የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነትና ኅብረት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነቷ፣ የቅዱሳን ሰማዕታት ረዳትነት፣ የቅዱሳን መላእክትም ጥበቃቸው ከእናንተ ጋር ይሁን ከእኛም ጋር ይሁን አሜን። የተወደዳችሁ አድማጮቻችን ዛሬ ይዘን የቀረብነው ዝግጅት ከተለመደው ለየት ያለ ነፍስን ሰርስሮ የሚገባ ልብን በእግዚአብሔር ፍቅር የሚያሟሙቅና ጥልቅ ከሆነ መንፈሳዊ ማዕበል ውስጥ የሚያስገባ ድንቅ ዝግጅት ነው። ዛሬ አእምሮን የሚያስደንቅ መላእክትን የሚያስገርም ምድርና ሰማይን የሚያገናኝ ታላቅ መንፈሳዊ መገጣጠም ያለበት ዕለት ነው። ጆሮአችሁንና ልባችሁን ክፈቱ። ይህን እያዳመጣችሁ በዓይነ ሕሊናችሁ ከ2000 ዓመታት በፊት ወደ ነበረችው ወደ ኢየሩሳሌም ከዚያም አልፎ ወደ ቀራንዮ አደባባይ እንድትጓዙ በእግዚአብሔር ፍቅር እንጠይቃለን። የዘመናት ጌታ የዕለታት ምስጢር ምን አይነት ድንቅ መገጣጠም ነው! ምን አይነትስ ጥልቅ ምስጢር ነው! ዛሬ መጋቢት 27 ቀን የቸሩ አምላካችን የነፍሳችን እረኛ የዓለሙ ሁሉ ቤዛ የሆነው የመድኃኔዓለም ክርስቶስ ዓመታዊ መታሰቢያ ነው። ጥንተ ስቅለቱ ነው። አሁን የፍጥረታት ሁሉ ፈጣሪ ሰማይን በከዋክብት ምድርን በአበቦች ያስጌጠው ታላቁ አምላካችን ለእኛ ሲል እኛን ለማዳን ሲል ክብሩን ትቶ በመስቀል ላይ የተሰቀለበት የመጀመሪያው ታሪካዊ ቀን መጋቢት 27 ቀን ነው። የሚያስገርመው ነገር ግን በዚህ አያበቃም። ይህች ዕለት ከጌታችን ዐቢይ ጾም 8ኛው ሳምንት ከታላቁ በዓል ከሆሳዕና ጋር ተገጣጥማለች። ከዚህም በላይ ደግሞ የክርስቲያኖች ሁሉ የዕረፍትና የክብር ቀን በሆነችው የብርሃን መገኛ በሆነችው በሰንበተ ክርስቲያን እሁድ ላይ ውላለች። አስቡት አድማጮቻችን፣ በአንድ በኩል ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ላይ ተቀምጦ ትሕትናን ተላብሶ ወደ ኢየሩሳሌም ሲገባ ሕፃናትና አረጋውያን የዘንባባ ዝንጣፊ ይዘው ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው እያሉ ሲያመሰግኑት እናያለን፣ እናስተውላለን። ሆሳዕና ማለት አሁን አድን ማለት ነው፣ ልመና ነው፣ ጩኸት ነው። በሌላ በኩል ደግሞ አሁን አድን የተባለው ጌታ የሰውን ልጅ ጩኸት ተመልክቶ የዓለምን ኃጢአት በጫንቃው ተሸክሞ መጋቢት 27 ቀን በቀራንዮ መስቀል ላይ ተፈጸመ ብሎ ዓለምን ሲያድን እናስተውላለን። የክብሩ ጌታ ንጉሠ ነገሥት ሆኖ በሆሳዕና ሲከብር ያው የክብሩ ጌታ የሕይወቱን ዋጋ ከፍሎ በመስቀል ላይ ሲሰቀል፣ ይህን ምስጢር የትኛው የሰው ልጅ አእምሮ ሊመረምረው ይችላል? ይህ እኮ ፍቅር ነው። ይህ እኮ ሊነገር የማይችል ቃላት የማይገልጹት ጥልቅ የፈጣሪ ደግነት ነው። ለዓለም ሁሉ ድህነት መድኃኔዓለም ኢየሱስ ክርስቶስ መጋቢት በባተ በ27ኛው ቀን በመስቀል ላይ ተሰቀለ። በክርስቶስ ክርስቲያን የተባለ ልጆቹም ይህን እናዘክር ዘንድ አይነ ልቦናችንን ወደ ቀራንዮ እናንሳ። በዮሐንስ ወንጌል ላይ እንደተጻፈው አይሁድ ጌታችን ኢየሱስ ክርስቶስን ሊይዙት ወደ ጌቴሴማኒ በመጡ ጊዜ ማንን ትፈልጋላችሁ ቢላቸው የናዝሬቱን ኢየሱስን እንፈልጋለን አሉት። እሱም እኔ ነኝ ቢላቸው ከአንደበቱ የወጣውን መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቀው ተዘረሩ። የጌታችን ሞቱ በፍጹም ፈቃዱ እንደሆነም በዚህ እንረዳለን። ስለዚህም የጌታችን የኢየሱስ ክርስቶስ ፍጹም ትዕግስት አንክረው ይገባል። ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። ሰራዊተ መላእክት ለምስጋና በፊቱ የሚቆሙለት መድኃኔዓለም ክርስቶስ አምላካችን እርሱ ሊፈረድበት በፍርድ አደባባይ ቆመ። በእስራት ያሉትን የሚፈታ እርሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርንም በአበባ ያስጌጠ እርሱ ግን የእሾህ አክሊል በራሱ ላይ ደፋ። ዓለምን ሁሉ በቸርነቱ የሚመግብ እርሱ ተጠማሁ አለ። አይሁድ በምቀኝነት ጌታችን ኢየሱስ ክርስቶስን ለመስቀል ከያዙት በኋላ እሾህ ያለው አክሊል ሰርተው ከፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉሥ ነህ ዘውድ ይገባሃል ብለው በራሱ ላይ በመዘበት ደፉበት። ራሳቸው እንደ መሮ ወርዳቸው እንደ ሞረድ አራት ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው ችንካር ሰርተው በስቁረት አግብተው በጌታችን በራሱ ላይ ቢመቱበት ሥጋ ለሥጋ ገብቶ መሃል ልቡን ወጋው። አክሊለ ሦኩን በራሱ ላይ አድርገው ሲያበቁ ከቤት ወደ አደባባይ እያመላለሱ ንጉሥ ሆይ እያሉ ምራቃቸውን እየተፉበት ተዘባበቱበት። መስቀል አሸክመው ከሊቶስጥራ እስከ ቀራንዮ ድረስ እያዳፉ ሲወስዱት በምድር ላይ ጣሉት። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊት ያሉት ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ይጥሉታል። ከዚህ በኋላ ክፎች አይሁድ ቁመታቸው ክንድ ከስንዝር ስለታቸው ደግሞ እንደ ወስፌ የሆኑ 5 ችንካሮችን ሰርተው ሳዶር በሚባለው ችንካር ቀኝ እጁን፣ አላዶር በሚባለው ግራ እጁን፣ በዳናት 2 እግሮቹን፣ በአዴራ መሃል ልቡንና በሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት ቀራንዮ አደባባይ ላይ ሰቅለውታል።
የኋሊትም አስረው አፍንጫውን ደጋግመው ቢመቱት ደሙ በመሬት ላይ እንደ ውሃ ፈሰሰ። ከጌቴሴማኒ እስከ ሐና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁት፣ የኋለኞቹን በተራቸው ሲጎትቱት የፊተኞቹ ይለቁታል። እንዲህ እያደረጉ ከመሬት ጋር እያጋጩ አሰቃዩት። ሳኦል በእግሩ ሲረግጠው ጌታችን መመለስ ላይቀር ለምን ትረግጠኛለህ ቢለው ስለዚህ ንግግር ብሎ ሳኦል አስገረፈው። በሁለት ግንዶች መካከል አድርገው ከግንዱ ጋር አጋጩት። በእጃቸው ሲመቱት እጃቸው ስላመማቸው ድንጋይ ጨብጠው ፊቱን ጸፉት፣ በሽመልም ደበደቡት። ጲላጦስ እንደ ሕጋቸው ገርፈው እንዲለቁት ቢያዝም ክፉዎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋቱን አይተን ልባችን እንዳይራራ ብለው ሰንጠረዥ ገበታ ሰርተው ሲጫወቱ አንዱ ተነስቶ ይገርፍና ሲደክመው ቆጠራችሁን ብሎ ይጠይቃል። አልቆጠርንም ሲሉት ከድካሙ የተነሳ እንደገና እኔው ልቁጠር ብሎ ትቶት ሲቀመጥ ሌላው ይነሳና እንደዛኛው ሁሉ በተራው ይገርፈዋል። ሁሉም እንደዚህ እያደረጉ ጌታችን ስጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋቱ ጊዜ ስጋው ተቆርሶ መሬት ላይ ወድቋል። የዓለም መድኃኒት የማዳኑ ምስጢር ምንኛ ድንቅ ነው! ለዚህ ባህሪው አንክሮ ይገባል። አምላካችን እግዚአብሔር በአንድ ልጁ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ መከራ መስቀል፣ ሞትና ትንሣኤ ከሞተ ነፍስ ይታደገን ዘንድ ፈቃዱ ይሁንልን። አሜን። ውድ አድማጮቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ መከራ የተቀበለው ስለ ራሱ ኃጢአት አይደለም። እርሱ ኃጢአት የሌለበት ንጹሕ አምላካችን ነው። ነገር ግን እኛን ከኃጢአት ባርነት ነፃ ሊያወጣን የዲያብሎስን እስራት ሊበጥስልን ብሎ ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ 40 ቀን 40 ሌሊት የጾመው የተራበውና የተጠማው እኮ እኛ አቅም እንድናገኝ አጋንንትን ድል የምንነሳበትን ኃይል ሊሰጠን ነው። የባህሪ አምላክ ሆኖ ሳለ መላእክትን በየክብራቸው የሚንቀጠቀጡለት ጌታ ሆኖ ሳለ በበረሃ ተፈተነ። ይህ ሁሉ ለእኛ ብሎ ነው። ወደ ኋላ መለስ ብለን መከራውን እናስብ። ስለኛ ብሎ መገረፉን፣ ምራቅ እየተተፋበት በዘንግ መመታቱን፣ የእሾህ አክሊል መድፋቱን እናስብ። የሰማይና የምድር ፈጣሪ ፀሐይንና ጨረቃን በሥርዓት ያቆመ አምላክ ራቁቱን በመስቀል ላይ ተሰቀለ። አምላኬ አምላኬ ለምን ተውከኝ ብሎ ጮኸ፣ ተጠማው አለ። ሐሞትና ኮምጣጤ ያጠጡት፣ እጆቹና እግሮቹ በችንካር ተወጉ፣ ጎኑን በጦር ተወጋ፣ ውሃና ደም ፈሰሰ። ዛሬ እኔና እናንተን ያጠበን ያ የፈሰሰው ደም ነው። ዛሬ የሕይወታችን ምንጭ የሆነን ያ የተወጋው ጎኑ ነው። እንዴት ያለ ፍቅር ነው! እንዴት ያለ ትሕትና ነው! እኛን አፈር የሆነውን ትቢያ የሆነውን በኃጢአት የረከስነውን ሰዎች ለማዳን የሰማይ ጌታ እስከዚህ ድረስ ዝቅ አለ። መጋቢት 27 ጥንተ ስቅለቱ ሲታሰብ ይህ እጅግ ጥልቅ የሆነ የመለኮታዊ ፍቅር በልባችን ውስጥ ሊነድ በዓይናችንም እንባ ሊሞላ ይገባል። አቤቱ ቸሩ መድኃኔዓለም ክርስቶስ ሆይ ስምህ ከማርና ከወተት ይልቅ በምላሳችን ላይ ይጣፍጣል። አንተ የነፍሳችን ብርሃን፣ የሕይወታችን መሠረት፣ የዘመናችን ዋስትና ነህ። በሆሳዕና በአህያ ውርንጫ ላይ ተቀምጠ ትሕትናን ያስተማርከን፣ በቀራኔው መስቀል ላይ ደግሞ ፍቅርን በተግባር ያሳየህን አምላክ ሆይ ዛሬ በፊት ወድቀን እናመሰግንሃለን፣ እናከብረሃለን። የፍጥረታት ሁሉ ጌታ ስለሆንክ እናከብረሃለን። ኃይልህና ክንድህ የማይሸነፍ ስለሆነ እናገንሃለን። ምሕረትህ ከቁጣ ትዕግሥት ከመዓት የሰፋ ነውና በኃጢአታችን ብዛት እንዳትቀጣን እንማጸንሃለን። ጌታ ሆይ በዚች የተቀደሰች ዕለት ጾሙን፣ ሆሳዕናን፣ ሰንበትን እንዲሁም ጥንተ ስቅለትን መታሰቢያ በአንድነት በምናከብርበት በዚህ አስገራሚ ሰዓት ከሰማየ ሰማያት ሆነ ጸሎታችንን ስማን። የታመሙትን ፈውስልን፣ ያዘኑትን አጽናናልን፣ የተጨነቁትን ከጭንቀታቸው ገላግልልን፣ የታሰሩትን ፍታልን። ለሀገራችን ሰላምን፣ ለሕዝባችን ፍቅርና አንድነትን ስጥልን። አንተን መውደድ መታደል ነው። መከራህን ማሰብ የነፍስ መድኃኒት ነው። አቤቱ በመስቀል ላይ ሆነ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳልከው እኛም በድካማችንና ባለማወቃችን የሠራነውን በደል ሁሉ ይቅር በለን። ውድ ኦርቶዶክሳውያን ይህን ጥልቅ የሆነ የመድኃኒታችን የኢየሱስ ክርስቶስን ፍቅር ከተካፈልን፣ ውለታውን ካሰብን፣ ኃያልነቱንና ርኅራኄውን በልባችን ካኖርን ዘንድ ይህ መንፈሳዊ ስሜት ሳይቀዘቅዝ አሁንም በዚያው በመንፈሳዊ ማዕበል ውስጥ ሆናችሁ ነፍሳችሁ ይበልጥ ሰላም እንድታገኝ ልባችሁን በበረከት እንዲሞላ አንድ ጥሪ አለን። በመቀጠል የምናቀርብላችሁን እጅግ ልብን የሚመስጠውን የጌታችንን ሕማምና ፍቅር በልመና የሚገልጸውን የቸሩ መድኃኔዓለምን ውዳሴና መልክአ መልኩን በማድመጥ የዚህ ታላቅ በረከት የፈውሱና የጸጋው ተካፋይ እንድትሆኑ በእግዚአብሔር ስም እንጠይቃለን። ቃላቶቹ የነፍስ ምግብ ናቸው። ይህ አሁን ያለንበት ታላቁ የዐቢይ ጾም ጊዜ የንስሐ፣ የጸሎት፣ የእንባና ወደ አምላክ የመመለሻ ጊዜ ነው። ጾሙን የበረከት፣ የጤና፣ የሰላም እንዲሁም የኃጢአት ስርየት የምናገኝበት እግዚአብሔር አምላካችን በቸርነቱ ጎብኝቶን ትንሣኤውን በደስታና በሰላም እንድናይ የሚያደርግበት መልካም ጾም እንዲሆንላችሁ ከልብ እንመኛለን። በረከተ ሥጋ በረከተ ነፍስ ያድለን።
አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ መድኃኔዓለም። መድኃኔዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ስም አጠራርህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኛ የጠጣ ያቀረብናትን አነስተኛ የምስጋና መባ በቸርነትህ ተቀበለን። አምላካችን መድኃኔዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ርዕስህና ለስዕርተ ርዕስህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ከሰማየ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በልቅሱም ተዋጠ። መድኃኔዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽ ግርማ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ የኃጢአትን ማዕበለ ባህር እንደምትገስጸው መጠን አቤቱ ገሃነመ እሳት እንደ ጋለ ብረትና እንደ ተሳለ ምሳር ነውና እሳቱ በማይጠፋ ትሉ በማያንቀላፋ የሲኦል እሳት ከመቃጠል በቸርነት አድነን። የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ ዓይኖች ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠህ የባህሮችን ጥልቀት ትመለከታለህ። አቤቱ ሰውነታችንን ከሰይጣን ፈተና ከአመፀኛ ከተንኮለኛ አድናት። አቤቱ ባህሩን አድርቀህ ደረቁን ሳር ማለምለም የሚቻልህ አሸናፊ አምላክ ነህ። መድኃኔዓለም ክርስቶስ ሆይ ሕማመ ተጽፎን ለመቀበል ለተዘጋጁ ጉንጮች ሰላም እንላለን። ሕሊናን ደስ ለሚያሰኙ አእናፍህም ሰላም እንላለን። ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ ስትሆን በቀያፋና በሐና አደባባይ የቆምህ ፈጣሪያችን ክርስቶስ ሆይ አቤቱ ንጠፋ ዘንድ የምትሻ አምላክ አይደለህምና ስለኛ ኃጢአት ብለህ በመስቀል ላይ ቤዛ ሆነ አዳንኸን። መድኃኔዓለም ክርስቶስ ሆይ አቤቱ እንደከረመ የወይን ጠጅ የሐሞትን መራራነት ላጣጣመው አፍህና ከንፈርህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ አቤቱ አምላካዊ ተአምራትን የምትገልጥበት ሥልጣን የባህሪህ ነውና ዳግም በምትመጣበት በዚያች ዕለት ኡሩእ እምኔ የምትሏን የፍርድ ውሳኔ እንዳታሰማን በቸርነት እንማጸንሃለን። መድኃኔዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት ለሰበከ አንደበትህና ለመለኮታውያን አስናኖች ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሳችንን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብን። መድኃኔዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህና ክቡር ወቅዱስ እስትንፋስህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራነውን ኃጢአታችንን ይቅር በል። አቤቱ ቅዱስ ሥጋን ከበላን ክቡር ደምህን ከጠጣን በኋላ ነፍሳችንን ጥፋት እንዳያገኛት በፍጹም ትጋት ደጅ እንጠናለን። መድኃኔዓለም ክርስቶስ ሆይ ክቡርና ልዑል ለሆነ ጉሮሮ ሰላም እንላለን። በገመድ እየሳቡ ለጎተቱት አንገትህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ነውና ስለ እናትህ ስለ ቅድስት ድንግል ማርያም ብለህ ይቅር ብያችኋለሁ በለን፣ ካንተ በቀር ቸር ይቅር ባይ የለምና። በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ ትከሻዎች ሰላም እንላለን። ዙፋኑን በዘባነ ኪሩቤል ላኖረ ዘባንህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆች አማላጅነት እንማጸናለን። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላችኋልና። መድኃኔዓለም ሆይ የአዳምን ዘር ለማዳን በጠቅላላው ለዓለም ቤዛነት አዛውንተ መስቀልን ለተሸከሙ ክንድህና ደረትህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ለሰውነታችን መልካሙን የረፍት ጊዜ ስጣት። አቤቱ ሰውነታችንንና ነፍሳችንን የሚጻረሯት ጠላቶቻችን ሁሉ በእግረ አጋንንት ይረገጡ ይጠቅጠቁ። ለቤዛ ዓለም ስትል በፈሰሰው ደም ለተነከሩት ለተጠመቁት እጆች ሰላም እንላለን። በሌሊት የሚዘዋወረውን ድንገተኛ ጠላትንና በቀን የሚጻረረውን የቀትር ኃይል አጋንንትን ድል ለሚነሳው መለኮታዊ ባህሪህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በጎ ነገርን አስጀምር የምታስፈጽም ቸር አምላክ ነህ። አቤቱ ከጎንህ የፈሰሰው ደም ከላይ ወደ ታች በወረደ ጊዜ የመብረቅ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። በቅዱስ መስቀል ላይ በተሰቀለ ጊዜ በግራና በቀኝ ተዘርግተው ለተቸነከሩ ክንዶችህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ደዌ መከራ ከሌለበት ይልቅ ተድላ ደስታ ወዳለበት ወደ ኤዶም ገነት ታስገባን ዘንድ እንማጸናሃለን። መድኃኔዓለም ሆይ የእናታችን የሔዋንን በደሏን ይቅር ትልላት ዘንድ
መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ ለአስሩ ጣቶችህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ የኃጢያን ነፍስ መጠጊያ አንተ ነህ። ለዓለምም የምታበራላት እውነተኛ ፀሐይ አንተ ነህ። መድኃኔ ዓለም ሆይ የአስርቱ ቃላት ኦሪት ትእዛዝ ለተጻፈባቸው ንዑዳት ክቡራት እጆች አጽፋር ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቻችን ሰውነታቸው በመከራ ዱር ውስጥ ትቅበዝበዝ እያሉ እንዳያላግጡብን በየጊዜውና በየዕለቱ ልመናችንን ስናቀርብልህ ፈጥነ ተቀበለን እንጂ ቸል አትበለን። መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎን ሰላም እንላለን። በዓለም ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ሆድህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ጉድለት የሌለብህ ባሕረ ምሕረት ነህና የቸርነትህን ቃል መቼ ታሰማን ይሆን እያልን ሁልጊዜ አምላኬ አምላኬ እንልሃለን። መድኃኔ ዓለም ሆይ ናዝራዊ ለተባልህ ለአንተ፣ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ስለ ትሕትና በሕፃንና በአረጋዊ አንደበት የምትመሰገን አንተን የሌዊና የይሁዳ ልጆች ካህናተ አይሁድ በመስፍኑ በጲላጦስ አደባባይ ያለ ርኅራኄ ይገርፉ ዘንድ እንዴት ደፈሩ? አቤቱ ለዚህ ትዕግስት አንክሮ ይገባል። በአካል ሶስት በባሕርይ አንድ አምላክ ተብለ ከአብና ከመንፈስ ቅዱስ ጋር የምትመሰገን መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ሁለቱ ኩላሊቶች ሰላም እንላለን። አቤቱ ለኃጥአን ስንኳ ሕይወታቸው ነህና እግዚኦ እግዚኦ ስንል በከንቱ እንዳንጠፋ ጠብቀን። በዘባነ ኪሩቤል ላይ ዙፋንን ዘርግት የተቀመጠ መድኃኔ ዓለም ክርስቶስ ሆይ ከምስራቅ እስከ ምዕራብ ዳግመኛም ከሰሜን እስከ ደቡብ የብርሃኑ ጸዳል ለሚያንጸባርቀው ሕሊና ሰላም እንላለን። የአብን ፍቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣህ አንተ ነህና ክቡር ምስጉን አምላክ ነህ። መድኃኔ ዓለም ሆይ የኃጥኡን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሆነ ውስጣዊ ገንዘብህና ለአውማትህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በሰማይና በምድር በባህርም በየብስም ቢሆን ያላንተ ቸር ሰው ወዳጅ የለንምና ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አንተ አድነን። መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀልን በሚመስል ማዕተብነት በግብረ መንፈስ ቅዱስ ለተማተበው ህንብርት ሰላም እንላለን። ፈጣሪያችን ክርስቶስ ሆይ አቤቱ ከችግርና ከፈተና ሁሉ አድነን። አባትህን በደብረ ጽዮን ወደሚያደርገው ታላቅ ግብዣ ይዘህን ግባ። መድኃኔ ዓለም ክርስቶስ ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠህ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያምን ለተጎናጸፉ ጭኖችህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ይቅር ባይ አምላክ ነህና እኛም ልጆችህ እውነተኛውን መንገድ ፈጽሞ ለማወቅ የምንችልበት ጥበብና ኃይል ዕውቀትም የለንምና በምንሄድበት መንገድ ሁሉ ቀናውን ጎዳና ምራን። መድኃኔ ዓለም ሆይ ከሁለቱ እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ላለሉ ጉልበቶች ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታችን ሆይ እኛን አገልጋዮችን ለመጎብኘት በየጊዜው በመመላለስ ወደ እኛ ና። መድኃኔ ዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም እንላለን። ዓለሙን ለማዳን ከሰማየ ሰማያት የወረድ አንተ ቸር አምላክ ነህ። ፈጣሪያችን ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ከባዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራ ልትታገስ ቻልህ። ለዚህ ረቂቅ ትሕትና ስብሐት አንክሮ ይገባል። መድኃኔ ዓለም ክርስቶስ ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርህ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ይቅር ባይ አምላክ ነህና በዚያ በመጨረሻው የዕለተ ምጽአት ፍርድ ቀን በምትመጣበት ጊዜ ማረኝ ይቅርም በለኝ በፊትህ እንደኔ ያለ በደለኛ የለምና። መድኃኔ ዓለም ክርስቶስ ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶችህም ሰላም እንላለን። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ እግሮች አጽፋርም ሰላም እንላለን። ፍለጋህ ተመራምሮ ሊገኝ የማይቻል ፈጣሪያችን ክርስቶስ ሆይ አቤቱ ወዳጅህ ቅዱስ ዳዊት እንደተናገረው በዚህ ዓለም ስለ እውነት የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው እናምናለን፣ ተስፋም እናደርጋለን። መድኃኔ ዓለም ክርስቶስ ሆይ አይሁድ ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆምህ ሰላም እንላለን። ግዙፍ ሥጋን በተላበሰ አንደበታችን ልመናችንን ስናቀርብልህ አሳልፈ ለጠላት አትስጠን። መድኃኔ ዓለም ክርስቶስ ሆይ ለጻድቃን ያይደለ ኃጥአንን ለማዳን በፈሰሰው ደምህ ለተመላ ስነ መልክህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ እንገሰግሳለን። በመስቀል ላይ ሳለ አባቶ ይቅር በላቸው በማለት የተናገርከውን የርኅራኄ ቃል አስቀድመን ሰምተናልና በመስቀል ላይ ልዩ ልዩ አምላካዊ ተአምራትና
ሕማማተ መስቀል ከተፈጸሙ በኋላ በሥልጣን ለተለየ ጸአተ ነፍስ ሰላም እንላለን። ሕሙማንን የሚፈውስ ልዩ መዓዛ ላለው በድነ ሥጋህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ዓለምን ለማዳን በተሰቀልህበት በዚያን ሰዓት እነሆ ጌታችን ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም እንላለን። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ መንፈሰ ሰይጣንን በተመሉ ክፎች አይሁድ ቅናት በፈቃድህ ሞትን ተቀብለ የሔዋን ልጆች ባልተቀበሩበት አዲስ መቃብር ተቀበርህ። አቤቱ ሞት ለማይገባህ ለአንተ ምስጋና ይገባል። መቃብሩን ይጠብቁ የነበሩ የአይሁድ ጭፍሮችን አሸብሮ የጻድቃንን ክብረ ትንሣኤ ይገልጥ ዘንድ ለተገለጠ ትንሣኤ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድህ በኋላ በግብር አምላካዊ በተዘጋ ቤት ገብተህ ደቀ መዛሙርትህን በጦር የተወጋውን ጎኔን በችንካር የተቸነከሩትን እጆቼን እግሮቼን ተመልከቱ አልካቸው። መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልን ስፍር ቁጥር የሌላቸውን ተአምራቶችን እንናገራለን። ፈጣሪያችን ክርስቶስ ሆይ ለአዳም ልጆች መድህን እንደመሆን መጠን የእኛን የደካማዎቹን አገልጋዮችን ልመናችንን ተቀበለን። አቤቱ ከዚህ ርጉም ከሚሆን ጠላታችን እጅ አድነን። በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባርቅት የሰረገላ ዘባን ለተከናወነ እርገትህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ በአንዲት መንግሥቱ ለዘላለም አገዛዙም ለትውልደ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። መድኃኔ ዓለም ሆይ የቃል ኪዳን ሥነ ሥርዓትን ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን ለመምጣትህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከባሕሪ አባትህ ከእግዚአብሔር አብ ጋር የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እርሱ የባሕሪ ሕይወት እግዚአብሔር መንፈስ ቅዱስ የኃጢአታችንን እሾህ በማቃጠል እርሱ ኃይሉን ይግለጽ። መድኃኔ ዓለም ክርስቶስ ሆይ ከሰው ወገን ማንም እንደኔ ኃጢአትን የሠራ በደለኛ እንዳንተም ይቅር ባይ አምላክ የለም። ፈጣሪያችን ክርስቶስ ሆይ ዓለማትን ሁሉ የፈጠርህ ነህና በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ኃጢአታችንን እጠብልን። አሜን። ስለ ኃጢአታችን ስርየት በጭንቅና በመከራ ምስጋናህን ዘወትር እናቀርባለን። ፈጣሪያችን ክርስቶስ ሆይ የሰማይና የምድር ጌታ ነህና እኔ ጎስቋላው አገልጋይህን ኃጢአታችንን ይቅር ብለህ ማደሪያችንን ስጠን እያልን በምንለምን ጊዜ በዱርም ቢሆን በተራራ ላይም ስንኳ ቢሆን አንተ ለኛ የሚሆነውን ሁሉ ታውቃለህና አምላካችን ሆይ የልቦናችንን መሻት ያህል ምግባችንን አዘጋጅልን። መድኃኔ ዓለም ሆይ መሪር የሆነ የሰቆቃውን ነገር የምንጽፍልንንና በጆሮህ አድምጠ ቅዱሳት በሆኑ እጆች ጽሑፋችንን ተቀበለን። ፈጣሪያችን ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮን አቤቱ አንተ አምላክ ስትሆን ስለኛ ጎንህን በጦር ተወጋህ እኮን አቤቱ መድኃኔ ዓለም ክርስቶስ ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኞቹና አመፀኞቹ የራሔልና የልያ ልጆች የኋሊት ታሰሩ። ፈጣሪያችን ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ እኮን አቤቱ ስለኛ በጦር ወጉህ እኮን አቤቱ ንጹሕ ክቡር ሥጋን መሬት ሸፈነው አቤቱ መድኃኔ ዓለም ክርስቶስ ሆይ ኃያላን ሊቃነ መላእክት በፊት መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙህ እኮን አቤቱ ፈጣሪያችን ክርስቶስ ሆይ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብጽ እየተባልክ የምትመሰገን አንድ እግዚአብሔር ነህ። ስለኛ በመስቀል ላይ ሰቀሉህ አቤቱ አዲስ በታነጸ መቃብር ውስጥ ቀበሩህ አቤቱ መድኃኔ ዓለም ክርስቶስ ሆይ መጻጻውን መሪት ሐሞት ባጠጡ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ሥልጣን ነፍስን ከሥጋ ስለለየህባት ጸአተ ነፍስህ ሰላም እንላለን። ፈጣሪያችን ክርስቶስ ሆይ የኃያላን ጌታ የፍጥረታት ሙሉ ፈጣሪ እንደመሆነ በዚያች ነፍስ ከሥጋ በተለየችበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። መድኃኔ ዓለም ክርስቶስ ሆይ አስቀድሞ ፈያታዊ ዘየማንን እንዳሰብከው አቤቱ እኛን ሁላችንንም አዳኝ ቤዛ በሆነ መስቀልህ አስበን። ፈጣሪያችን ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን መከረኛውን ሐዘንተኛውን ሰው እንደዚሁም ይህን ጸሎት የሚከታተሉትን ሁሉ
በምስጋናህ የወይን ጠጅ አስደስተን አረጋጋን። መድኃኔ ዓለም ክርስቶስ ሆይ እጅና እግርህን በመቸንከር የእኛን መከራ አሸክመው በቀራንዮ ተራራ ላይ ላቆሙ ማቆም ሰላም እንላለን። ፈጣሪያችን ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለህ የአብ የባህሪ ልጁ ሆይ ባንተ መከራ ጽኑ ከሆነ ከመከራ ሥጋና ከዳግም ሞት እኛን ሁላችንንም አቤቱ አድነን። መድኃኔ ዓለም ክርስቶስ ሆይ አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮ የሰማ ሰው እሱ ምን አይነት ነገር ሊናገር ክህሎት ይኖረዋል? አቤቱ ክህነት እንደ መልከ ጸዴቅ የሆነ ካህን ክርስቶስ ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው አክብረው፣ በእርሱም ላይ ቅዱስ መንፈስህን አሳድር። ቅድመ ዓለም የነበርህ ዛሬም ያለህ ለዘላለሙ ጸንተህ የምትኖር አምላካችን ፈጣሪያችን መድኃኔ ዓለም ክርስቶስ ሆይ ስምህን የጠራ መታሰቢያህንም ያደረገ እሱ በዚያ በመጨረሻው የፍርድ ቀን ከንቱ ሆኖ አይቀርም። አቤቱ የታሰሩ አገልጋዮችህን አንተ ታስረ ፈታሃቸው፣ በሞትህም የሞቱትን ወገኖችህን አስነሳሃቸው። መድኃኔ ዓለም ክርስቶስ ሆይ ሃይማኖት እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋይ እንዲሁም ይህን ጸሎት የሚከታተሉትን ማደሪያ ቤታችን መኖሪያ ቦታችን ከቅዱሳን ጋር ይሆን ዘንድ ፈቃድህ ይሁን። ፈጣሪያችን ክርስቶስ ሆይ ከከንቱ ሞት አድነን። ሁሉ ከንቱ ነው፣ የከንቱ ከንቱ ነው። የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉም ኃላፊ ጠፊ ነውና። አቤቱ በፍጥረቱ ሁሉ አንደበት ለምትመሰገን ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር በሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥት ሽረት በሕልውናህም ሞት ህልፈት ለሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። ፈጣሪ ኩሉ ዓለም መድኃኔ ዓለም ክርስቶስ ሆይ እኛን ሁላችንንም ከዕለተ እኪት ከዘመነ መንሱት አድነን አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁሉ ፍቅርተ ማርያምና ወለተ መስቀል፣ ገነተ ማርያምና ኃይለ ሚካኤል፣ ወለተ ኪሮስ፣ ሴቴ፣ ወለተ ሐና፣ አስካለ ማርያም፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐናና ገብረ ሥላሴ፣ ወለተ ማርያም፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ አቡሽ፣ ጫላ፣ እመቤት፣ ተርሲተ ድንግል፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወልደ ገብርኤል፣ ወልደ ጊዮርጊስ፣ ወልደ ሰንበት፣ ኃይለ ሚካኤል፣ ወለተ ሰንበትና ወለተ ጻድቅ፣ ክንፈ ሚካኤል፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ወልደ ገብርኤል፣ ገብረ ሥላሴ፣ ወለተ ሕይወት፣ ሙሉ፣ ድባበ ገብርኤል፣ ኃይለ መስቀልና ወለተ ማርያም፣ ወልደ ማርያም፣ ወለተ ማርያም፣ ወልደ ማርያም፣ ወለተ ማርያም፣ እህተ ጻድቅ፣ አመተ ሥላሴ፣ ኪዳን፣ አመተ ዮሐንስ፣ አስቴር፣ ወለተ ኪዳን፣ ኪዳነ ማርያም፣ ወለተ ዮሐንስ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ወለተ ኪዳንና ተክለ ጻድቅ፣ ጥበበ ማርያም፣ ምራተ ሥላሴ፣ ወልደ ሚካኤል፣ ወለተ ኪዳን፣ ወለተ ሥላሴ፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ጊዮርጊስ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ገብረ አብና አመተ ሥላሴ፣ አመተ ማርያም፣ ጽጌ ማርያም፣ ክንፈ ገብርኤል፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣
ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ፍቅርተ ሥላሴ፣ እህተ ማርያም፣ ወለተ ኢየሱስ፣ ሂሩተ ሥላሴ፣ እህተ ማርያም፣ ጽጌ ማርያም፣ ጽጌ ማርያም፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ ኢየሱስ፣ ሰርጉተ ገብርኤል፣ ተክለ ጻድቅ፣ ወለተ ኢየሱስ፣ ወለተ ሚካኤል፣ ፍቅረ ማርያም፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤጥ፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ አስቴር፣ ኪዳነ ማርያም፣ ወለተ ዮሐንስ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረአብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ሳህለ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያምና ኃይለ ማርያም፣ ኢዮብ፣ ወለተ ሥላሴና ብሩክ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ለዘላለሙ አሜን። አቡነ ዘበሰማያት